ሰላም አማራውያን እንዴት አላችሁ? ፋኖ አብርሃም አደራጀው። ዛሬ የመጣሁት በዋነኝነት አንዳንድ ከሰሞኑ ያሉ አንዳንድ ነገሮችን ለመዳሰስ ነው። ያው ይሄ ፕላትፎርም ቲክቶክ የሚባል ፕላትፎርም ብዙ ብቻ አይደለም፣ አንዳንድ መልእክቶችን በማስ ሪፖርት ምናምን ነገር ያው ከመሬት ላይ ያለው ይሄ ዋናው ቁም ነገር ሆኖ ሳይሆን ያው መሬት ላይ ያለው መረጃ አንዳንድ ነገሮችን እኛ በማድረስ ያው ህዝቡ ደግሞ ያው መሰረታዊ የሚለውን መረጃ እንዲያገኝ በመሻት ነው እንጂ ያ ማለት ትልቅ ቢዝነስ ወይም ትልቅ ዲል ሆኖ አይደለም። ኤኒዌይ ከሰሞኑ ያው የአማራ ፋኖ ብሔራዊ ንቅናቄ አፋብን መልካም የሚባሉ ድሎችን እያስመዘገበ ነው። ያው ቀላል ለኛ ቀላል የሆነው ማህበረሰቡም የኛም ደጋፊ ደግሞ ከተማ ለምን አይዘለቅም ብቀልባልም የሚለውን ነገር ምላሽ የሰጠንበት ብዙ እርምጃዎች ተካሂደዋል። በሰሞኑ ንፋስ መውጫ፣ ሐሙሲት መሰል የአማራ ከተሞችን በመያዝ በርካታ ጠላት ተደምስሷል። በርካታ ተተኳሾች መሳሪያዎችን ከከባድ መሳሪያ ማለት ከከባድ የቡድን መሳሪያ እስከ የነፍስ ወከፍ መሳሪያ መማረክ ችለናል። እሱ ይሄ በእንዲህ እንዳለ ሆኖ ዋናው የመጣሁበት መልእክት ሰሞኑን የምርጫ ወቅት ነው ተብሎ እየተለፈፈ ነው። አንድ ሐሙስ የቀረው ስርዓት እኛ ነቅንቀን ምንድነው ስኬሌተኑ ብቻ አጥንት የቀረው ስርዓት ምርጫ እያለ ይጋጋጣል። ሆኖም ግን በዚህ የምርጫ ቅስቀሳ በሚለው እንትን ውስጥ የምትሳተፉ ማህበረሰቦች ያው እናውቃለን፣ አትሳተፉ ማለት የሆነ የተሳትፎም ስሜቱም ዝንባሌም እንደሌላችሁ እናውቃለን። ምን እስከ ምርጫ ምች እናቆየዋለን ይሄን ስርዓት ሲጀመር። ከዛ ቀጥሎ ግን ያው ምርጫ በሚል ሰበብ አንዳንድ ሁልጊዜም በባንዳነት መሰለፍ የማይሰለቻችሁ ስፔሻሊ ደግሞ በየከተማው ያላችሁ የብአዴን ስውር እጅ የምንላችሁ ሰዎች አላችሁ። ብአዴን ውስጥ አይደላችሁ ማለት የዚህ የብልጽግናው ስርዓት ውስጥ አይደላችሁ፣ ቢሮ የላችሁም፣ ግን ደግሞ የሆነ የቢዝነስ ምናምን በመምሰል ግን ዋናውን የመንግስትን ስራ የምትሰሩ ስውር እጆች ስፔሻሊ በተለያየ ከተማ ያላችሁ የባህር ዳር አካባቢ ስፔሻሊ ይበዛል ይሄን ነገር ሁልጊዜ የምንለው። ባህር ዳር የላችሁ የምናውቃችሁ እስከ ዛሬ ትመለሳላችሁ ብለን በማሰብ አይታችኋት ከሰሞኑ በየቦታው በየከተማው ይሄ ምርጫ አስፈጽማለሁ ምናምን እያለ ዘጥ የሚል አንዳንድ ሆዳ ወጣት ምናምን ነገር ሶሪ አንቀን እያወጣን ነው። እስካሁን የባህር ዳሮች ያው በአንዳንድ ሁኔታ ይማሩ ይሆን በሚል ተታችኋል። አሁን ግን ቆርጠ ነው አንድ ማወቁ አላወቁ none of my business እና ይሄ ነው ያለው ነገር። ያው ከትናንት መሰለኝ ትናንት አንድ ፋኑ አልነበረ እንዲሁ ቲክቶክ ላይ ተጥዶ የሚውል ብዙ የአረብ ሀገር እህቶቻችን በማታለል ብዙ ብር ሲያጭበረብር ሲሰክር ሲወላገድ የነበረ ፍቅሩ ነው ምናምን የሚባል ሰው ትናንት እጅ ሰጠ ምናምን ተብሎ ስለዚህ ባላወራ ደስ ይለኝ ነበር። ምክንያቱም ፐርሰናል ያውቀዋል ይሄ ልጅ ፍቅሩ ምናምን ይባል አንድ ይቅርታ ለቃሉ ጋለሞታ እኔ ማለት በአካልም ስለማውቀው ነው። ይሄ ልጅ የሆነ ኦኬዥን ላይ መቼም ድግስ ላይ አይጠፋም። ያው ተጠርተን ምናምን ነገር በሄድንበት አጋጣሚ የዘሜ ልጅ ዘሜ የታሰረበት ወቅት ነው። ያው ምናምን ብሎ ሰላም አለኝ። አይዞን ወንድሞቼ እናንተ ናችሁ ከዚህ በኋላ ትግሉን የምታስቀጥሉት ምናምን ሲል ያው እንግዲህ እኔ ሲቀጥል ወይም ደግሞ ሲሸቅል የማውቀው ምድረው ፋኖ ነኝ የአማራይቱ ልጅ ምናምን ያሳምነው ግልገል ምናምን እያለ ነው አፈሪ ብላና የቀጣፊ እና እንደዛ ብሎ ሰላም ሲለኝ ምንድነው ታስቀጥሉታላችሁ ማለት አልተሳልኩት እኛም አረጀናል። ከዛ በኋላ ሶሪ ካፊያ ነገር አለ መሰል እና ከዛ በኋላ ያው እንግዲህ ተስፋ ቆርጬበታልና ምንም ተኩሱም አያውቅ በሌሎች ድል እኔ ድል አደረኩ እያልኩ ያው ሚዲያው ስለሚወደው ምንድነው ነበር ሲካሄድ የነበረ መሰላችሁ በዚህ ፍቅሩ በሚባለው ልጅ ዋነኝነት ማለት ነው። ከስር ከመሰረቱ ስለምናውቀው ሰክሮ ሴቶችን ሲያስቸግር ምናምን እኔ ፐርሰናሊ ስም ማጥፋት ምን የሚጠፋ ስም አለው እና ይሄ ሰው ስም ለማጥፋት ምናምን ነገር ይህን ሰው የምንፈልገው ምናምን ነገር ትልቅ ኢሹ አይደለም። አሁን እንደው ለውጭ ላሉ ማህበረሰብ እንደው ዝም ብሎ በስም ማለት ስሙን አግኖ የነበረ ግለሰብ ስለሆነ ትልቅ እንትን ሊመስለው ይችላል። ማህበረሰቡ ግን ምንም ኢምንት ሚና የሌለው እዚህ ጋር አንድ ግንባር ላይ እስኪ ተታኮስ ወይም ደግሞ ጦር ምራቅ ተብሎ ተሰጥቶት የማያውቅ ጓዶቻችን ባመጡት ድል
ከፊቱ ነው ፎቶ በመነሳት እውነቴን ነው። ማንም ሰው እዚህ ቦታ ያለ ሰው ክሬት አለው ምንም ነገር አይተኩስ ምናምን ነገር። ምክንያቱም ቦታው ላይ ተገኝቷል። ባይዋጋ እንኳን ከባድ መሳሪያ መጥቶ ይመታል። ዛት ሰው ምንም ችግር የለውም። እዚህ ቦታም ላይ መገኘት ትልቅ ባለው አለው። ግን ይሄ ልጅ ከዚህ ቦታም አልተገኘ ከተማ ውስጥ ነው ሰው ተለብዬ ነበረ ማለት እዚህ እኛ በምንቆጣጠረው ከተማ ውስጥ ከተማ እየመረጠ አንድም ቀን ወደ ጫካው ሳይሄድ የነበረ ልጅ ነው። ያው የሚዲያውን ጋጋታ ምናምን ይችልበታል እና እንደዚያ ሲያደርግ የነበረ ወመኔ ሌባ። እኛ ለምጣዱ ሲባል አይጧ ትለፍ የሚባል አባባል አለ አይደል? እንደው ለዚህ ትግል ሲባል እስኪ ልጅ ማለት ይተው ምናምን። አሁን ያው አንዱም እንትናችን ግብአታችን ማህበረሰብ ስለሆነ ማህበረሰቡ እንዳያዝን በማለት ማለት ነው ይሄን ልጅ በቃላር ችግሩን እያወቅን ይሄን ልጅ ብናባረው ብናስረው የሆነ እርምጃ ብንወስድ በዚህ ልጅ ላይ ማህበረሰቡ ያው ምን አደረጋቸው እንደዚህ ነው እንደዚህ ወጡ ምናምን ይላል በሚል ነው ለምጣዱ ሲባል አይጧት ለፋ አይነት ነገር ዝም ብለን እስካሁን ያንከባለን ነው። አሁን ጊዜው ሲደርስ ሄደ። እንደሚሄድም እውነት ለመናገር 100% እርግጠኛ ነበር እና ይሄ ነው እና የሱ መሄድ መምጣት እንኳን እሱ ስንቶቹ ጀግኖች በክብር ተሰውተውብናል። በክብር ማለት ነው ስንት ጀብድ ሰርተው እነሱም አልፈው ትግል ቀጥሏል። እንኳን አንድ ይሄ የእንትን መርፌ ተወክቶ የውሃ ዳቦ ምንም ጥቅም የሌለው ሰውዬ ማለት ነው እና ማጭበረሩ ነው የቀረን። ይሄ ቢግ ዲል አይደለም። አማራውያን አሸንፈናል፣ እናሸንፋለን። ትግላችን ወደፊት ነው። አማራነት ወደፊት። በምርጫ ላይ አሳትፋለሁ አሰባብራለሁ ብለህ የምትቅለበለብ ሆዳም በስምና ቃል በስማ እያንዳንድ ሊስት ገብቷል። ከዚህ በኋላ ማለት ነው አክሽን ነው የሚጠብቅህ። ረፉ አማራነት ያሸንፋል። አሸናፊ ትውልዶች ነን። ወደፊት